ለዚችው ነው አቁም እና ማየል ሰሙ ይችላሉ እባክሽ አይሰሙ ሁሉም ተይቷል አባዬ እስኪመጣ እየጠበቃችሁ ነው ሳሎናት የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው እባክዎ ትንሽ ይጠብቁ እንዴ በዚህ ሰዓት እዚህ ክፍል ምን ታደርጊያለሽ? እንትን ይሄን መጽሐፍ ጠይቂያት እሱን ልትሰጠኝ መጣ እያመሰገንኳት በቃ ነው አብርሃም አባት እንደዚህ አምስቶ ያውቅም። ስልክም ስደውልለት አያነሳም። አትጨናቂ ማይ እሱ እኮ ቀንና ሌሊቱ ከተምታታበት ቆይቷል አንቺ ግቢና ተኚ እኔ ሲመጣ በሩን ከፍታለሁ ደውልለት እስኪ ምን እንደሚገጥመው ማን ያውቃል እሺ ማይ የደወሉላቸው ደንበኛ ቴሌፎን ጥሪ እያስተላለፈ ነው ማይ ስልኩ ይችላል ወይ ጣጣ ፈጣሪ አደራ እንዳታጋልጠኝ በላንተ ተኛ ልጅ እኔ ጠብቀዋለሁ ደህና ደር እሺ ደህና ደሪ ማይ አሜን ሰላም ደር ተመስገን ምንም አልሆንክም በሰላም መጣ አቤት አቤት እንዶ ለኔ አስበሽ እንዶ የተጨነቅሽ አስመሳይ እኔ አንቺን አላቅሽም እንዴ እኔ ጅብ አግኝቶ በጎማመደው ያልሽ ነበር ሰክረሃል አይደለ አይ ገና ለተከረቡ ጉዳይ ነኝ ራሴን እኮ በደንብ ነው የማውቀው ይኸውልሽ ደግሞ ሰክሯል ብለሽ ኪሴን ብትበረብሪ ያለኝን በደንብ ነው የማስታውሰው እሺ ግን ቢያንስ ራት ላቀርብልህ እኔ በልቼ ነው የመጣሁት ለዛውም ቁርጥ ይኸው የአንቺን ሽሮ እዛው ራስሽ ቢዩ እኔ ለጤናህ ጥሩ አይደለም ተብያለሁ ተከልክያለሁ ጥሩ በቃ እኔ ገብቼ ልተኛ እኔ የተከበርኩት አቶ ክብሩ እዚህ ቤት እያለሁ ነው አንቺ እኔን ጥለሽኝ የምተኝ እና ቆይ እኔ ታዲያ ምን ላድርግ አንተ እኮ የምተኛ አትመስል አንቺማ ጠግበሻል ቆይ ጠጋብሽን እንዴት አድርጌ እንደማስተንፍስልሽ ነው ያውቃል ይልቀቀኝ ወደዚህ ደህና አደርክ አባዬ እንዴት ነህ የኔ ተወዳጅ ልጅ እስቲ ቁጭ በል አባዬ ግን ትላንት አልመሸም ነበር እማዬ በጣም ተጨንቃ ነበር እሷ ስታስመስል ነው እናትህ ለኔ አንድም ቀን ተጨንቃ አታውቅም ኧረ አባዬ እሷም ልጇም ማስመሰዮች ናቸው ምን ጉድ ውስጥ ነው የገባ ነው የኔ ልጅ አባዬ ተው እንደዚህ አትበል እማዬ እኮ ለኔም ላንተም ታስብልናለች ባትወልደኝም እናቴ ናት ሀናም ደግሞ እህቴ ናት እባክህ አባዬ እንደዚህ አትበል እንደዚህ ስትል ይጨንቀኛል ይኸውልህ ሀና የስጋ እህት አይደለችም ስለዚህ ለእሷ አንድ ወንድም ማሰቡ እንደው ቢቀርብን ይሻላል ኧረ ተው አባዬ እንደዚህ አይባልም ተው እንዴ ልጄ እኔ ካንተ በላይ ስለ ህይወት ብዙ ተምሬያለሁ ግድ የለም ምክሬን ብትሰማ ይጠቅምሃል አባዬ ቢሆንም ግን አሁን ያልከው ነገር ልክ አይደለም ይልቅ እሱን ተውና ቆይ ባለፈው የሰጠው ገንዘብ ጨረስከው
ትንሽ ነው የቀረኝ አባዬ። ምን ነው ገንዘብ ፈልገህ ነው እንዴ? ወገኛ ደግሞ አንተ ከመቼ ጀምሮ ለኔ ገንዘብ ሰጥተኝ የምታውቀው? ይኸውልህ እኔ ወንድ ልጅ ስለሆንኩ የወንድ ችግር ይገባኛል። በልንካችን ደህና አደርክ አባዬ? እመቤቴቱ አንቺ ደልቶሻል። እስከ 4 ሰዓት ትተኛለሽ አይደል? ለምን እዛው ሆነሽ አትጠሪኝም ነበር? እመቤቴቱ ቁርስ ይዤልሽ መጣ ነበር። እንዳንቺና እንደ እናትሽ ክፉ ጸሎት አይደለም። ይኸው እንደ ፈጣሪ እንደ ቸርነቱ ይኸው በህይወት አለው። እኔ የማይላግሳት እርግጠኛ ነኝ ቁርስም ሽሮ ነው። እኔ ይለፈኝ ውጭ በላለሁ። ደግሞ ዝም ብለሽ አትቀመጪ፣ ወጣ ብለሽ ስራ ፈልጊ። አንቺና እናትሽን እዚህ የምቀልብበት ግዴታ የለብኝ። አይዞሽ የኔ ቆንጆ። ያው የአባዬን አመል ታውቂው የለም? አዎ፣ ግን ታውቃለህ የእውነት አባቴ ቢሆን እንደዚህ አይነገረኝም እንዴ። አይ እንደዚህማ ይክፋሽ። ቢከፋኝ ምንም አላመጣም እባክህ። ልጆች ቁርስ ሰርቼላችኋለሁ። ቁርሳችሁን ብሎ አቅርባችሁ። እኔ ትንሽ ራሴን ስላመመኝ አረፍ ልበል ግባና። ምን ነው ማይ? አላቅም እኔ እንጃ። ይኸው ከተነሳው ጀምሮ ራሴን ይዞኛል። አትጨነቂ፣ አሁን ተወኛል። አሁን ከወንድምሽ ጋር ቁርሱን አቅርባችሁ ብሎ ቆንጆ አድርጌ ሰርቼላችኋለሁ። ፓራስታሙን እንግዛልሽ እንዴ? መጀመሪያ ቁርሳችሁን ብሎ ስትበሳጭ እኮ ነው ራሷን የሚያማት። አሁን በሷ ቤት እኔ አልገባኝ። ከኛ በላይ የአባዬን ባህሪ ታውቃለች። ስለዚህ አንቺ አትጨነቂ። በቃ ቁርስ ላቅርብ። አይ እንዴ ምን ሆናል? ቤት ውስጥ እንደዚህ ነገር ይቅርብናል ተባባልን እንዴ? ቆይ አሁን ምን አደረኩኝ? እሺ አሁን እጄ ልቀቀኝ። እንዴ ቆይ እጅሽን የሚያዝ አልችልም እንዴ? ምን ሆናችሁ ነው? አይ ምንም እማዬ። ተጨቃጨቁ እኮ የሰማሁ መስሎኝ ነው። ኧረ አልተጨቃጨቅንም እማዬ። እሺ በቃ ቁርሳችሁን ብሉና መድኃኒቱን ግዙልኝ። በቃ እሺ ይቅርታ። ኧረ በእናትህ እንደዚህ በቀላሉ ማን ይለቀቀምሽ? ነው መድኃኒት እንግዛ። እሺ ቆይ ጠብቂኝ፣ ሹራብ ላድርግ። እሺ እሺ ምን ልናደርግ ነው? በምን ጉዳይ? ስለ እኔና ስለ አንተ ነዋ። እነማዬ ካወቁ ያበቃልናል። ያን ያህል አያካብዱም እባክሽ። ምን የስጋ ዝምድና የለን? ቆይ አባት ከሆንም ካለ ምን ታደርጋለህ እንዴ? ይዤሽ እጠፋለሁ። አትቀልድ እባክህ። እየቀለድኩ አይደለም የኔ ቆንጆ፣ ከልቤ ነው። የምር ይዘኝ ትጠፋለህ? አንቺን አጥቼ እንደማልኖር ታውቂያለሽ አይደል? እኔም አንተን አጥቼ መኖር አልችልም፣ ግን ሳስበው ያስፈራኛል። አትፍሪ፣ እኔ ደግሞ አብሬሻለሁ። ስለ ቤተሰቦቻችን ስሜት ሳይሆን ስለ ፍቅራችን ብቻ አስቤ የኔ ቆንጆ። እሞክራለሁ። ታደርጋለሽ፣ ደግሞ ተማመንብሻለሁ። በቃ እንሂድ። ለማዬ መድኃኒት ያስፈልጋታል። በቃ እሺ እንሂድ። ግን ደግሞ ፊትሽን አትጣዩ። የሆነ ድስት እኮ ነው የምትመስይው። ማን ነው ድስት? ከአንቺ ውጭ ሌላ ሰው አለ እንዴ? ሊያዝልሻ ለቀህን ማዬ መድኃኒት አምጥቼልሻለሁ። እሺ ልጄ። ይሄ መድኃኒት በቃ ለመደብኝ ማለት ነው። መድኃኒቱማ ለመደብሽ። የአባዬን ባህሪ መልመድ ግን አቃተሻ? እማዬ ለምን ትናደጃለሽ? እስኪ ራስሽን ምንድን ነው የመሰልሽው? አይ ልጄ የኔን ይስጥሻልሽ። ካልሆነ ተለያዩ። ምን? ይሄን ካንቺ ነው የሰማሁት? እኔ ልጅ ምን ላድርግ? አንድም ቀን እኮ በሰላም ስታወራቻችሁ አላውቅም። አይ ሀኒዬ አንቺ ምንም አልገባሽም ልጄ። እኔና አባትሽ እድሜያችን ገፍቷል። ከዚህ በኋላ ለየትኛው እድሜያችን እንጓጓለን ብለሽ ነው? ቢሆንም እኔ አንቺ ስትሰቃይና ስትታመሚ ማየት አልፈልግም። ትዳር እኮ ሁሉ ጊዜ ፍቅር ብቻ አይደለም። ጸብም፣ ጭቅጭቅም ኩርፊያም አለው። አንቺ ታውቂያለሽ። ባይሆን ረፍት አድርጊበት እንዲሻልሽ። አየኔ ልጅ
አሁንማ ትልቅ ልጅ ሆነሽልኛል። በሂጅና አብስቱን ጣዩ። ስነሳ ደግሞ እንጀራውን እጋግረዋለሁ። ሂጂ ልጅ ተባረኪ። ዓለም ዓለም! አቤት ክብሩ፣ ምን ሆነሃል? ደህና አይደለም እንዴ? ቡናው የት አለ? የምን ቡና? እቺን ይወዳል ክብሩ። እንዴ አንቺ የሴት ወጉም ጠፋብሽ እንዴ? ምሳ ሰዓት ባል ከውጭ ሲመጣ ቡና ተፈልቶ ጭሶ ተጭሶ ይጠብቃል። እሱማ ልክ ነህ፣ ግን በተወደደ ቡና ከየት አምጥቼ ልግዛ? አንተም እኮ በዚህ ወር አስቤዛ አልሰጠኸኝም። ወይ ድፍረት! እኔ በየቀኑ ገንዘብ ላንቺ የምሰጠው እኔ የባንክ ዘራፊ ነኝ እንዴ? አረ እንደዛ አላልኩም፣ ግን ያው አነሰም በዛም አንተ ነህ ደሞዝ ያለ ሰው ብዬ ነው። የኔን ደሞዝ ከምትቆጥሪ ለምን እንደ ጓደኞችሽ ወጣ ብለሽ ጽዳትም ሸከመም ቢው ለምን አትሰሪም? ለምን እኔ እንደለማኝ እጅጄን ታያለሽ? ያው እኔ ስለሚያመኝ ነው እንጂ እኮ ወጥቼ ስራ ብሰራ በጣም ደስ ይለኝ ነበር። ለነገሩ አንቺ ብታገኝም በአንድ ቀን ነው የምትባረሪው። ያንቺ አይነት ገልቱ መች ልሰራ ይሆነና? ያንተ ደሞዝ በቂ እንዳልሆነ አውቃለሁ። ለዛ ነው ይሄን ቤት እናከራይና ሌላ ቀለል ያለ ቤት ተከራይተን እንኖር እምልህ። ቢያንስ እኮ የኪራዩ ገንዘብ ለአንዳንድ ነገር ያግዘን ነበር። በቃ መቼም አንድ በስሜች ቤት አለ ብለሽ ትመጻደቂያለሽ አይደል? ለነገሩ እኔ ምች ቤት ባትኖርሽ ኖሮ አላገባሽም ነበር። ኧረ እባክህ እንደዚህ አይባልም ክብሩ። ኧረ ግፍራ። ለነገሩ እኔ ጥፋተኛ አንቺን ከሴት ቆጥሬ ቤት አለኝ ብዬ መምጣቴ እንዴ? ሄጄ ከጓደኞቼ ጋር በጠጣስ? አባዬ ቡና አልተፈላም ብሎ ከማዬ ጋር ተጋጨ። አብርሽ እኔ ባለፈው ስራ ያስፈልገኛል፣ ቤት ውስጥ እየተቸገረ ነው። እኔ ደግሞ እናቴ በዚህ እድሜ ስትቸገር ማየት አልፈልግም። አንቺ ብቻ አይደለሽም፣ እኔም ስራ ያስፈልገኛል። ደግሞ እዛ ሱቅ ተመለሰሽ እንድትሄጂ አልፈልግም። ሰውየው እንደማልወደው ታውቂያለሽ። ይሄ ማይረባ ቅናትህን ተው፣ ስራ ያስፈልገናል። እንጂ ይሄን ለማዬ ስጫት፣ ለአንዳንድ ነገር ይሆናታል። እንዴ ከየት አመጣ? አባዬ ለኪስ እያለ ከሚሰጠኝ ላይ አጠራቅሜ ነው። ግን እስከ መቼ እንደዚህ እንኖራለን? ስራ ያስፈልገናል አብርሽ፣ እና ደግሞ ገንዘቡን አንተ ስጣት። አይ አንቺ ብትሰጫት ይሻላል። ስራ በነበረኝ ጊዜ ትንሽ ቆጥቤ ነበር ቢያት። እሺ እናመሰግናለሁ። ምንም ምስጋና ያስፈልገው። ገንዘቡ እኮ አስቤዛ እንደሚገዛበት አውቃለሁ። ስለዚህ እንደ ቤተሰብ እኔም ድርሻዬን መወጣት አለብኝ። በቃ ለማዬ ብሩ ልስጣትና አብረን ወደ ገበያ እንሄዳለን። እሺ ማን? ሰላም ናት። ሰላም እንዴት ነሽ? እኔ ደህና ነኝ። እማዬም ደህና ናት። ምን? እውነት? እሺ እሺ፣ በጣም አመሰግናለሁ ሰላምዬ። እሺ አላጠፋውም። እሺ እሺ፣ ቻው አብርሽዬ። በጣም ነው ደስ ያለኝ። እንዴ ምን ሆነሽ ነው? አዲስ ስራ አገኘሽ እንዴ? አረ ከስራ የሚበለጠ ነገር ነው ያገኘሁት። ፈጣሪ ጸሎቴን ሰማ። እንዴ ቆይ ምንድነው ነገሩ? አትነግሪኝም እንዴ? ቤቱ ተሸጧል። ብሩ ልታስገባልኝ ነው። የምን ብር? የአባቴ ውርስ ነው። የአባቴ ቤት ተሸጦ 4 ሚሊዮን ብር ደረሰኝ። እኔ እኮ አላምንሽም። አሁን የደወለችው እህቴ ናት። ማለቴ የአባቴ ልጅ። እኔ ራሱ ማመን አልቻልኩም አብርሽ። በጣም ደስ ብሎኛል አንዬ። ከብሩ በላይ ግን እንደዚህ አይነት እህት ስላለች በጣም ደስ ያለኝ። ማለቴ በአሁኑ ሰዓት ስንቱ በንብረት በሚጋደልበት ጊዜ እንደዚህ ሀቀኛ እህት ማግኘት በጣም መታደል ነው። ልክ ነህ። እኔም በህይወቴ አንድም ቀን ውርስ አገኛለሁ ብዬ አስቤ አላውቅም። በቃ ለማዬ እንገራት እንሂድ። እማዬ
እማዬ የምስራች ምስር ብዬ ነው ልጅ ምንድነው ምን ተገኘ ሰላም ደውላልኝ ነበርና የአባዬ ቤት ተሸጦ ዛሬ ብሩን ያስገቡልናል አረ ወይኔ በጣም ደስ ይላል እሰይ እንኳን ደስ ያለሽ እኔ እንደውም ደስ ያለን ወይ እንኳን ደስ ያላችሁ እንኳን ደስ ያለሽ ተመስገን እማዬ ገንዘብ እኮ በጣም ያስፈልገን ነበር አባትሽ አላሳደገሽም ግን መጨረሻ ላይ ትልቁም ነገር ሰራ ይሄን ገንዘብ አንድ ነገር እንዳታጠፊ በይ ከወንድምሽ ጋር ተነጋገሪና የሆነ ቁም ነገር ስሩበት እሺ እሺ እማዬ ግን አንቺም ቋሚ ስራ ሊኖርሽ ይገባል ሁሌ አባዬን እጅ ማየት የለብሽ ልክ ነሽ ግን ያንቺ ይቀድማል አንቺ አገኘሽ ማለት እኔ ያገኘው ማለት አይደለም ቢሆንም እማዬ አብርሃም አደራህን ተቆጣጠራት እሷ እንደሆነ ገንዘብ ከያዘች አጥፊ አጥፊ የሚላት ትመፈሳለህ ወይ እማዬ ቤቱንም ታውቂው የለ አንዳንድ ነገር መገዛዛት አለብን እሺ ግን ትንሽ ነገር ቅድሚያ ለስራሽ ነው መስጠት ያለብሽ እሺ ከ4 ሚሊዮን ብር ላይ የሚወጣ 5 እና 10 ሺህ ብር ምንም አይጎዳኝም እማዬ እኔ ንግግሬን ጨርሻለሁ ገንዘብ እንደሆነ ትንሽ ከነኩት ለምን የሚለው ልጄ አደራ አትጨነቂ እማዬ አላጠፋውም አብርሽ ለቤት የሚያስፈልግ አንዳንድ ነገር ገዝተን መጣ አብርሽ ይኸውልህ እሱ አሰማኝ አንተ ግን ጥሩ ልጅ ነህ እባክህን ምከራት አትጨነቂ እማዬ አታጠፋውም በልበል ተነስና እንሂድ እማዬ ቻው ተመስገን አምላኬ ከዚህ በኋላ የልጅ ህይወት አያሳስበኝም ያላሰብኩት ሳይሰጠኝ አምላኬ ተመስገን አሁን በዚህ ባገኘች የሆነ ነገር ትከፍትና ትደራጅልኛለች ተመስገን ውድ ቤተሰቦቼ ውድ ልጆቼና ውዷ ሚስቴ እስከ ዛሬ ድረስ ብዙ ጊዜ አስቀይሜያቸዋለሁ እና እባካችሁ ይቅር በሉ እንዴ ምን እያደረክ ነው ተነሳ እንጂ አለም ከሁሉ በተለይ አንቺን ደግሞ በጣም አስከፍቼሻለሁ አስቀይሜሻለሁ እባክሽ ይቅርታ አድርጊልኝ የምን ይቅርታ ነው በል ተነስ ደግሞ ያድሱ አመልህ ነው ድሮም እንደማትረዱኝ እኮ አውቃለሁ ሃኒዬ ልጄ እባክሽ አንቺ እንኳን ይቅርታ አድርጊልኝ እንዴ አባዬ የምን ይቅርታ ነው አልተቀየምሽኝም እኔ ልጅ አይ አልተቀየምኩም አመሰግንሻለሁ እኔ ልጅ ባልወልድሽም እኮ ልጄ ነሽ የልጄ እህት ይኸውልሽ ባለፈው ገዛ ያልሽኝን ቀሚስ ለአንቺም ለእናትሽም አዝጄላችኋለሁ እሺ ሄደሽ ታመጫለሽ አባዬ በጣም አመሰግናለሁ አንተ እኮ ለእኔ ከአባትም በላይ ነህ ተመስገን እኔ ጌታ ልብ ገዛ ማለት ነው ያው ታውቂያለሽ መቼም ልብ እንደማይሸጥ ግን የጠፋው ልቤን አግኝቼዋለሁ ይሁን ለማንኛውም ደስ ብሎኛል እዚህ ፌስታል ውስጥ ደረጃውን የጠበቀ አንደኛ ቡና አለ ይጫጫ ሲፈላና ለምን እንደ ቤተሰብ ጥሩ ጊዜ አናሳልፍ እሺ አባዬ እኔ አፈላለሁ ጎሽ ሻምበሳይ ላንተ ደግሞ ሌላ ጊዜ የምትፈልገው ነገር ይገዛልሃል እሺ ታውቃለህ አባዬ እንደዚህ ስትደሰት ስትስቅ ሳይ በጣም ነው ደስ የሚለኝ ጥሩ አደረግ የኛ ቤተሰብ እኮ ከሳቀ ከተደሰተ በጣም ቆየ ልክ ነህ ከዚህ በኋላ እንስቃለን እንጫወታለን ቆንጆ ቡና ልጄ የአባትሽ ቤት መሸጡን ሰማሁ እንዴ ደግሞ ይሄ ከሰማ ሀገር ምድሩ የሚያወራው ስለሱ አይደል እንዴ ሞቶ የጠቀመ ብቸኛው ሰው ኧረ አባዬ እንደሱ አይባልም ምን ነው ያልገደልኩት ገባኝ አቶ ክብሩ እና የኔ ልጅ ለአንቺ ምንም አልሰጠሽም እንዴ አይ የኔን ድርሻ ባንክ ውስጥ አስገብተውልኛል እንደው እስኪ ምን ያህል ደረሰሽ 4 ሚሊዮን ብር ምን ተመልከቱ እነዚህ ሆዳሞች ያደረጉትን ነገር ቆይ
ከዛ ሁሉ ንብረት ላንቺ 4 ሚሊዮን ብር ብቻ ነው የሚደርስሽ? ምንም አታስቢ፣ እኔ አባትሽ ከጎንሽ ነኝ። ይኸውልሽ ጥሩ ጠበቃ ይዘን እንከሳቸዋለን። እሺ? የምን ክስ? እና 4 ሚሊዮን ብር ብቻ ውርስ ተብሎ ሲሰጥ እንደው ትንሽ አያሳፍርም? አይ ምንም ክስ የሚባል ነገር የለም። ይሄ በቂ ነው። የሰጡትም ራሱ እነሱ ስለሆኑ ነው። ዓለም አታበሳጭኝ። ብንከሳቸው ከዚህ የበለጠ ብር ማግኘት እንችላለን። አይ ይበቃኛል አባዬ፣ ይሄን ይባርክልኝ ካልሽሽ። ዋናው ነገር ገንዘቡን ማስገባታቸው ነው። ገንዘቡን ካስገቡልሽ አንዳንድ ልንሰራ ያሰብኳቸው እቅዶች አሉ። እሱን እናደርግበታለን። እሺ? የምን እቅድ? በመጀመሪያ ሁላችሁም አዳምጡ። ልጄ ገንዘቡ የሚረባ አይደለም። ስለዚህ አሁን አንድ አዋጪ ቢዝነስ አለ። ለምን ድራፍት ቤት አንከፍትበትም? አሪፍ ቢዝነስ እንሰራበታለን። ይኸው ቀበሌ 10 የሚጠጣው ሰው ሁሉ የኔ ጓደኞች ናቸው። ክብሩ ድራፍት ቤት ከፈተ ከተባለ ግልብጥ ብለው ነው የሚመጡት። ስለዚህ ጥሩ ትርፍ እናገኝበታለን። በገንዘቧ ምን መስራት እንዳለባት እሷ ብትወስን አይሻልም? እሷማ ልጅ ናት። ስለ ቢዝነስ ምን ታውቃለች ብለሽ ነው? አይ ልጅነት ድሮ ቀረ። ለራሷ ታውቃለች። እኛ ጣልቃ መግባት የለብንም። እማዬ ልክ ናት አባዬ። ሀና የምትፈልጉን ነገር ትስራ። እኔ ስላልወለድኳት ቆይ አባትነቴን እያራቃችሁብኝ ነው ማለት ነው? አረ በፍጹም እንደዛ አይደለም። ጎሽ አንቺ እኮ አስተዋይ ልጅ ነሽ። ስለዚህ እኔ ያልኩት ይሆናል አይደል? ግን ድራፍት ቤት እኮ ደስ አይልም። እኔ ያሰብኩት ሀሳብ ነበረ። አይሆንም። እኔ እዚህ ቤት አባወራ ነኝ። እኔ ያልኩት ነው የሚሆነው። እንዴ ዝም አልኳችሁ አይደል? ብዙ እኮ ተለማመጥኳችሁ። ኧረ እባክህን ቀስ በል፣ ጎረቤት እንዳይሰማ። የምታደርገው ነገር ልክ አይደለም። ትሰሚኛለሽ? እኔ ባልሽ ነኝ፣ ባልሽ። ከዚህ በኋላ እኔ የምለው መሆን አለበት። አለበለዚያ እያንዳንድሽ የሚከተልሽ ነገር ታውቂያለሽ። አንቺም ብትሆኚ በዚህ ብር እኔ ያልኩት ነው የሚሆነው። ተግባባ? አዎ። ለአንድ ቀን እንኳን በጭራሽ መልካም ሰው ሆኖ መቆየት አይችልም አይደል? እማዬ አሁን ምን ልናደርግ ነው? እናንተ አትጨነቁ፣ እኔ አናግረዋለሁ። እማዬ አሁን ምን ይሻላል? እሺ ምንድን ነው የምናደርገው? እንደው ጥሩ ሰው ሆኖ ለአንድ ቀን እንኳን መዋል አይችልም? ይኸውልሽ ልጄ፣ እሱ ሀሳቡን ካልቀየረ አንቺ ከዚህ ትሄጃለሽ አያቶችሽ ጋር። እንዴ እማዬ አንቺን ብቻሽን ትቼሽ እንዴት ነው የምሄደው? ለእኔ አትጨነቂ ልጄ፣ እኔም ማወርሰሽ ነገር ምንም የለኝም። ስለዚህ ይሄን ገንዘብ እንደምንም አድርገሽ ራስሽን መቀየር አለብሽ ልጄ። እስኪ እኔ ልቀፍሽ ልጄ። ቆይ እስቲ ምንድን ነው ጉዳዩ? ንገሪኝ እስኪ። እማዬ አያቶችሽ ጋር ትሄጃለሽ እያለችኝ ነው። ምን? አዎ አባትህን ፈርታዋለች። ልክ ነው። አባቴ እንደ እብድ እየባሰበት ነው የመጣው። ግን አንቺ ጥለሽኝ ትሄጃለሽ? እኔ የትም መሄድ አልፈልግም። እኔ በሌለውበት እናቴ አንድ ነገር ብትሆንብኝስ? እኔ አንድ ሀሳብ አለኝ። ለምን ሁለታችንም ቤት ተከራይተን ከዚህ ቤት አንወጣም? አልችልም። እናቴ ብቻዋን ጥያት ልሄድ አልችልም። እንደዛ ከሆነ በቃ የሁለታችንን ግንኙነት እናሳውቃቸው። ምን? አንተ አብዳሃል እንዴ? ወይ ጥለን መሄድ፣ አለበለዚያ ደግሞ ሁለታችን አንድ ላይ እንደሆነ መናገር። ከሁለት አንዱን መምረጥ ነው። እኔ ሁለቱንም አላደርገውም። አውቃለሁ ፈርተሻል፣ ግን ምን ለሁለታችን ጥሩ የሚሆነው ጥለን ስንሄድ ነው። እንዴ በፍጹም አይሆንም። እባክሽ እሺ በይኝ። ከዚህ ርቀን እንሂድ። እኔም ጎበዝ ሆናለሁ፣ ስራ ጀምራለሁ። እነሱም እኛን ሲያጡ ይስተካከላሉ። ክፍሌ ሳጣሽ እኮ ተጨንቄ ነው። ነይ አንዳንድ ነገሮች የምናወራው ነገር አለ። ቆይ ልጄ፣ በዚህ ሰዓት እሱ ክፍል ምን እያደረግሽ ነው? ስለምንሰራው ስራ እያወራን ነበር። ይኸውልሽ በተደጋጋሚ በዚህ ሰዓት እሱ ክፍል ትገቢያለሽ፣ ተተቃቀፋላችሁ፣ ተዋራላችሁ። እንዴ አቅመ አዳም እኮ ከደረሰ እህትና ወንድም አብረው አይተኙም፣ አብረው አይሆንም ይባላል። ስለዚህ ከሱ ጋር ያለሽን ግንኙነት መቀነስ አለብሽ ልጄ። በቃ እሺ እማዬ። ልጄ ተመልከችኝ እስኪ ቀና በይኝ። ነኝ ምንም ነገር የለም አይደል መሀላችሁ?
አይ ምንም የለም። ምን ሊኖር ይችላል? አይ ጥሩ። እሺ ያልኳችሁን ነገር አሰባችሁበት? እስኪ ከውጭ ነው የመጣሁ። በመጀመሪያ አልቀመጥም። አባዬ እኔ ያሰብኩት ሀሳብ አለ። ትወደዋለህ? ድሮም እናትና ልጅ እኮ እኔ የምላችሁ እንደማሰሙኝ ገምቼ ነበር። ይኸውልሽ እኔ ያልኩት ካልሆነ እዚህ ቤት ውስጥ በኋላ የሚመጣባችሁ ነገር ትችሉታላችሁ። አሳያችሁ። እናቴ ኧረ እኔ እየፈራሁ ነው። አንድ ነገር እንዳያደርግሽ። የገንዘብ ፍቅር አይኑን አውሮታል ልጄ። በጠዋት ተነስተሽ አያቶችሽ ጋር ትሄጃለሽ። ባይሆን ገብተሽ ተኝ። እማዬ አንቺን ጥዬ የትም አልሄድም። ገብተሽ ተኝ አልኩሽ። እሺ እማዬ። ሄሎ፣ በደንብ አድርገህ ስማኝ። አሁን ልጅቷን መድኃኒት ግዢ ብዬ ወደ አንተ ልካታለሁ። ልጅቷን እዛው ታስቀራትና ገንዘቡን አውጥታ እንድትሰጥህ ታደርጋለህ። አዎ፣ እኔ ደግሞ እዚህ እናትየዋን አንድ ነገር እፈጥራለሁ ብትል እዚሁ ጸጥ አደርጋታለሁ። ነግሬሃለሁ፣ በጥንቃቄ ይሰራ። ወይ ሀና፣ ሀንዬ ልጄ። አቤት አባዬ፣ ምን ሆንክ? እባክሽ ያ ሆዴን የሚያመኝ በሽታ የተነሳብኝ። ይኸውልሽ ይህን ቁጥር ውሰጂና የሚልሽ ቦታ ሄደሽ መድኃኒት ይሰጥሻል፣ ይዘሽልኝ ትመጫለሽ። እሺ አባዬ። እሺ አንተ ግባ እናተኛ። እሺ ካልሆነ ሐኪም ቤት እንሂድ። እንዴ ምን ሆነዋል? ሀናን ልኬያታለሁ፣ መድኃኒት ይዛልኝ ትመጣለች። እና እኔ ምን ላድርግልህ? ምን ላድርግልህ? ከቻልሽ ከፊቴ ዞር በይልኝ። አንቺን ካጣው ይሻለኛል። አንተማ በደንብ ነው ጤና የሚጎልህ። ተረጋጊ፣ እኔ ነኝ። ምን እያደረክ ነው? አስደነገጥከኝ እኮ። አባዬ ሆን ብሎ ሊያሳግትሽ ነበር። ለዛ ነው መድኃኒት ግዢ ብሎ ይላክሽ። አዎ፣ አሁን ግን ተረጋጊ፣ እኔ መጥቼልሻለሁ። ተረጋጊ። 4 ሚሊዮን አንስ ቆይ ማን ነው በሬን ኮኮ? ፖሊሶች። ፖሊስ አንተን ለመውሰድ ነው የመጡት። እየጠበቁ ነው። በምን ጉዳይ? ልጄን ለማገት በመሞከርህ ነው። እኔን እንደፈለክ አድርገኝ፣ ግን በልጄ የመጣ ባይን የመጣ ማለት ነው። እሺ ይሄን ክስ ታነሻለሽ። አሁን ቀጥ ብለሽ ትሄጂና ክሱን እንዳነሳሽው ትነግሪያቸዋለሽ። አለበለዚያ ግን ምን ታደርገኛለህ? ካልሆነ ትገለኛለህ። እሱን አሳይሻለሁ። አትድከም።
ደብቃ ያስቀመጥከውን ሽጉጥም ለፖሊሶቹ ሰጥቻቸዋለሁ። አለቅሽም። እኔ መውጫ መንገድ አላጣም። የወጣው ጊዜ ግን አንቺን ሴት አድርጌ ነው የምገልሽ። በጣም ጥሩ። እስካሁን ያወራኸውን ወሬ እንደ ማስረጃ አድርጌ ሪካርድ አድርጌዋለሁ። አንድ ነገር አደርጋለሁ ብትል እጅ ከፈንጅ መተው ነው ፖሊሶችን ይዙ። የተረገምሽ ጠብቂኝ ብቻ። ማይረባ ወይ ልጄ። እማዬ ደህና ነሽ? ደህና ነኝ ልጄ። ይኸውልሽ ሁሉንም ነገር ነግሬያቸዋለሁ። ከአብርሃም ጋር አያቶችሽ ጋር ሂጂ እሺ? እንዴ እማዬ አንቺስ? እኔ ምንም አልሆነም። ክብሩን ፖሊሶች ወስደውታል። ስለዚህ እኔ ምንም ነገር አልሆነም፣ አትጨነቂ። እርግጠኛ ነሽ እማ? አዎ ከአብርሃም ጋር ወርተናል። እሱ በጣም ጥሩ ልጅ ነው። እሱ ባይኖር ኖሮ ዛሬ ሁላችንም ማጭ ነበር። ሁሉንም ነገር እሱ እንዳደረገው ነገረኝ። እኔ ነገሮችን አስተካክዬ እመጣለሁ ልጅ። እናንተ ግን ዛሬውኑ ሂዱ። እወድሻለሁ እማዬ፣ ራስሽን ጠብቂ። እኔም እወድሻለሁ የኔ ልጅ። እኛ ግን ሌላ ቦታ ነው አይደል የምንሄደው? አዎ እማዬ ትረዳናለች ብዬ አስባለሁ። በቃ ትንሽ እንቋቋምና እማዬ መታ እኛም በሰላም አብረን እንኖራለን። ጭንቀታችን ቀለለ።